ፊልሙ የሚጀምረው ኮንግ ያንዱ ትምህርት ቤት በገባችበት የመጀመሪያ ቀን ነው። ያንዱ ውጤቷ ዝቅተኛ መሆኑን ስታውቅ አካዳሚያዊ ትምህርቷ የሷ ጠንካራ ጎን እንዳልሆነ ትረዳለች። በዚህ ምክንያት ያንዱና የክፍሏ ተማሪዎች የዳንስ ክለብ ለመመስረት ይወስናሉ። ሆኖም ከልምዳቸው የሚወጣው ድምጽ በትምህርት ቤቱ ከፍተኛ ተማሪዎች ተደርገው ከሚቆጠሩት ከክፍሌ ተማሪዎች ሰላም ይነሳል። ከነዚህም አንዱ ሶሃውን የተባለው ያንዱን ሙዚቃ ሲያቋርጥ ያንዱ እጅግ ትበሳጫለች። በዚያን ጊዜ ያንዱ የክፍሌ ተማሪዎች መጽሐፍት ውስጥ ብቻ የተጠመዱ ናቸው ብላ በማሰብ ትሞግታለች። ከዚያም የክፍሌ መሪ ከሆነው ኪሙል ጋር ትገናኛለች። እሱም የዳንስ ክለቡ የክፍሉን ተማሪዎች ትምህርት እንዳይረብሽ እንደማይፈቅድ ይናገራል። ያንዱ በበኩሏ ኪሙል ክለቧን የማስቆም መብት እንደሌለው በመከራከር በሁለቱ ክፍሎች መካከል ርዕሰ መምህሩ ሶንግ ጠቡን ሲመለከት ወዲያውኑ ጣልቃ በመግባት ያንዱንና ጓደኞቿን ይቀጣል። እንዲሁም ከዚህ በኋላ ማንኛውም ችግር ከፈጠሩ የዳንስ ክለቡ እንደሚዘጋ ያስጠነቅቃል። የተበሳጨችው ያንዱ ወደ ኪሙል ለመሄድ ትወስናለች። ኪሙል ደግሞ የክፍል ጓደኞቹ የዳንስ ክለቡን እንዲያበላሹ ያዛል። በዚያ ቅጽበት ያንዱ ከኪሙል ጋር ለመታረቅ ብትሞክርም እሱ ግን ያፌዝባታል። ይህ ያንዱን አስደንግጧት ተንሸራታ ወደ ኪሙል ጭን ውስጥ እንድትወድቅ ያደርጋታል። አንድ ሰው ይህን ቅጽበት ፎቶ አንስቶ ለመምህር ሲልክ በሚያሳዝን ሁኔታ ፎቶ ከመሰረዙ በፊት ሶንግ ይመለከተዋል። በውጤቱም ስለ ኪሙል እና ያንዱ ቅሌት ይሰራጫል። ሁለቱም ወደ ርዕሰ መምህሩ ቢሮ ተጠርተው ኪዮንግሩን ትጠይቃቸዋለች። ኪሙል ሁኔታውን እንዲያስረዳ ሲገፋፋ ያንዱ ስሟን ለማጥራት ትሞክራለች። በስብሰባው ላይ ኪሙል ያንዱ የዳንስ ክለቡን እንድትለቅ ቢመክርም እሷ ግን በጽናት እምቢ ትላለች። በቀጣዩ ቀን ያንዱ ስለሷና ኪሙል የተነሳውን አሳፋሪ ፎቶ መሰራጨቱንና ሁሉም ተማሪዎች ማየታቸውን ስትመለከት ትደነግጣለች። ፎቶውን ከሶንግ የሰማችው ኪዮንሩን ኪሙልን ወደ ቢሮ አጠራችው። በተለይ እሱ የትምህርት ቤቱ ምርጥ ተማሪ እንደመሆኑ መጠን መጥፎ ወሬስ በመግባቱ ትገስጸዋለች። ይህ በእንዲህ እንዳለ ያንዱ ለሶንግ ሁሉም አለመግባባት እንደሆነ ለማስረዳት ትሞክራለች። ያንዱ ከኪዮንሩን ጋር ከመነጋገሯ በፊት ኪሙል ወደ ጎኗ ወስዷት እንደገና የዳንስ ክለቡን እንድትለቅ ይጠይቃታል። ያንዱ ግን ቁራጦና ክለቡን ለመልቀቅ እምቢ ትላለች። በቀጣዩ ቀን ያንዱ ምርጥ ጓደኛ የሆነችውና የክፍሌ ተማሪ የሆነችው ሷ በድብቅ የያዘችውን ቂም ትገልጣለች። ሁሌም ምርጥ ለመሆን በምትፈልገው ሷ አሳፋሪውን ፎቶ በማሰራጨት ያንዱን ትከዳለች። ያንዱ የገዛ ጓደኛዋ ይህን እንዳደረገች ስታውቅ በጥልቅ ትጎዳለች። ሷ ደግሞ በብድር ስሜት እሷ የያንዱ ጓደኛ መስላት ትሰራ እንደቆየችና ያንዱ ችሎታ የላትም ብላ ስለምታስብ እንደምትጠላት ትናገራለች። በያንዱና ሷ መካከል ያለው ግጭት እየከረረ ይሄዳል። በዚያን ጊዜ ሷ የያንዱን በእያንዳንዱ እርምጃዋ ላይ ለማደናቀፍ ትሞክራለች። እንዲሁም ትምህርት ቤቱ ሊዘጋ በደረሰ ጊዜ የዳንስ ክለቡን ለመቆጣጠር ትሞክራለች። ሆኖም ከክፍሌፍ ጓደኞቿ በተለይም ከዶን ጊዜ ያገኘችው እርዳታ ያንዱ እንደገና የመነሳት ጥንካሬን ታገኛለች። እሷ ለክለቧ ለመታገል ቆርጣ በመነሳት የትምህርት ውጤቷን ለማሻሻል ጠንክራ ለመስራት ሁለቱንም ሷና ኪሙልን ትሞግታለች። ከጊዜ በኋላ ኪዮንግሩን ሁለቱም ክፍሎች ለሚመጣው የጭፈራ ውድድር አብረው መስራት እንዳለባቸው ስታስታውቅ በክፍሌና በክፍሌፍ መካከል ያለው ውጥረት ከፍተኛ ደረጃ ላይ ይደርሳል። ያንዱ በተለይ ከኪሙልና ከሷ ጋር መስራት ትጠላ ነበረ። ሆኖ ኪሙል በአባቱ ግፊት እየተሰቃየ ያለውን ጓደኛውን ሃጁንን ለመጠበቅ ሲል ውድድሩን ለመቀላቀል ከተስማማ በኋላ በያንዱና በኪሙል መካከል ያለው ግንኙነት መሻሻል ይጀምራል። ጊዜ ያለፈ ሲሄድ ያንዱና ኪሙል ቀስ በቀስ እርስ በርሳቸው መግባባት ይጀምራሉ። ብዙ ጊዜ ቢጨቃጨቁም ይበልጥ ይቀራረባሉና ወዳጅነት ይገነባሉ። አብረው መደበቅ ያለባቸው ሁኔታ ውስጥ ሲገቡ በመካከላቸው ፍቅር ስሜት እንዳለም ይገነዘባሉ። ለጭፈራ ውድድር እየተዘጋጁ ሳለ ሷ ያንዱንና ቡድኗን ለማበላሸት መሞከሯን ትቀጥላለች። ሷ እንዲያውም ሃጁንን በጣም አደገኛ ነገር ለመፈጸም ስለሞከረው ነገር መረጃ በማጋለጥ በስሜት ለመጉዳት ትሞክራለች። ጊዜ ያለፈ ሲሄድ የክፍሌና የክፍሌፍ ተማሪዎች ጨምሮ ተማሪዎቹ በቡድን መስራት ይጀምራሉ። አሰልጣኛቸው ጆንጋ ጥሩ አፈጻጸም ለማሳየት የአንድነትና የቡድን ስራ አስፈላጊነት አጽንኦት ትሰጣለች። ጆንጋ በቅልጥፍና ለመስራት እርስ በርሳቸው በደንብ መተዋወቅ እንዳለባቸው ለሁሉም ታስታውሳለች። ይህ በእንዲህ እንዳለ ሷ ሁልጊዜም ምርጥ ተማሪ እንድትሆን ከምትፈልገው እናቷ ሂዊም የተነሳ ከፍተኛ ጫና ይሰማታል። ከኪሙል በኋላ ሁለተኛ በመሆኗ ሷ ትበሳጫለች። በብስጭቷም ራሷን ለማረጋጋት በድብቅ ወጥታ ታጭሳለች። ባልጠበቀችው ሁኔታ ዶንግጄና ኪሙል ይይዟታል። ብዙም ሳይቆይ ኪሙል ወደ ሷ ቀርቦ እያጨሰች እንደሆነ እንደሚያውቅ ይነግራታል። እሷም እሱን ወይም ጓደኞቹን ለመጉዳት ከሞከረች ለትምህርት ቤቱ እንደሚናገር ያስፈራራታል። እንዲሁም ያንዱን እንዳትጎዳ ያስጠነቅቃታል። ያንዱ ንግግራቸውን በድብቅ ትሰማለች። በክፍል ውስጥ
ኪምዌል ለመምህራቸው ቲቦም የኪስ ቦርሳውን እንዳጣና የሁሉንም ተማሪ ቦርሳ እንዲፈትሽ በመጠየቅ ሶዋ ላይ ማፌዝ ይጀምራል። ኪምዌል ይህንን ያደረገው ሶዋ በቦርሳዋ ውስጥ ባሉት ሲጋራዎች ልትደናገጥ እንደምትችል ስለሚያውቅ ነው። የሶዋ ፊት በድንጋጤ ሲገራጣ ያንዱ ታዝንላታለች። ያንዱ ሶዋ እንዳትያዝ በማድረግ የኪምዌል የኪስ ቦርሳው በጠረጴዛ ፊት ለፊት እንዳለ ለቲቦም ትናገራለች። ኪምዌል ተገርሞ ያንዱን ይመለከታታል። ህይወቱን አስቸጋሪ ያደረገችውን ልጅ ለምን እንደምትከላከል ይጠይቃታል። ያንዱ ደግሞ ሶዋ ስህተት የሰራች ቢሆንም እሷን መጉዳት እንደማትፈልግ ትመልሳለች። ሶዋ ግን ያንዱን ከማመስገን ይልቅ በጥፊ ትመታትና ኪምዌል ሁኔታውን እንዲያመቻችላት አሳምነዋለች ብላ ትከሳታለች። በሌላ ጊዜ ከክፍል ኤፍ ተማሪዎች ጋር በልምምድ ወቅት የክፍል ኤ ተማሪዎች የአካዳሚክ ውጤት ብቻ ሁሉም ነገር እንዳልሆነ መገንዘብ ይጀምራሉ። የክፍል ኤፍ ተማሪዎች ያላቸውን ተሰጥኦና መንፈስ ማድነቅ ይማራሉ። በሌላ በኩል የክፍል ኤፍ ተማሪዎች ደግሞ የመንፈስ ጥንካሬን ማግኘትና ማብራት አቅም እንዳላቸው ማሳየት ይጀምራሉ። ይህ በእንዲህ እንዳለ ሶዋ በሁኔታው ላይ ቁጥጥር ማጣት ትጀምራለች። ብቸኝነት ይሰማታል። የክፍል ኤ ተማሪዎች ደግሞ የሶዋንን ጥብቅ የልምምድ መርሃ ግብር መከታተል እንደማይችሉ ማማረር ይጀምራሉ። በዚህም ምክንያት የተማሪዎቹ ወላጆች ወደ ትምህርት ቤት መጥተው ኪዮንግሩንን የልምምድ ሰዓቱ እንድትቀንስ ይጠይቃሉ። በትምህርት ሚኒስቴር ውስጥ ያሉ ተወካይ ችግሩን እንዲያስታርቅ ሲላክ ሁኔታው ይበልጥ ይጋጋላል። ኪዮንግሩን ትምህርት ቤቱ በሚመጣው ውድድር ላይ መሳተፍ እንዲችል ችግሩን በፍጥነት ለመፍታት ቃል ትገባለች። ጁንጋህ ከኪዮንግሩን ጋር ስትገናኝ በጭፈራ ውድድር ላይ ካልተሳተፉ የትምህርት ቤቱ ስም እንደሚጎዳ ትገልጻለች። ጁንጋህ ደግሞ ኪዮንግሩን ቦታዋን ማጣት ካልፈለገች ተማሪዎቹን በሷ ዘዴዎች ማሰልጠን እንድትቀጥል ታስጠነቅቃታለች። በዚያም ጊዜ ጁንጋህ ተማሪዎችን በጣም ስለገፋቻቸው እርስ በርሳቸው እንዲጨቃጨቁና እንዲጣሉ ታደርጋለች። አንድ ቀን ያንዱ ከዶንግጂ ጋር ስትሄድ የሚጣሉ ተማሪዎች አንድ ጨርቅ ያዘለ ሞልወያ ወርውረው ያንዱን ሊመታ ተቃርቧል። ከዚያ በኋላ ብዙም ሳይቆይ ኪምዌል በፍጥነት በመግባት ያንዱን በሰውነቱ ይጠብቃል። ያንዱ ወዲያውኑ ኪምዌልን ወደ ሆስፒታል ወስዳ በምስጋና አብራው ምሳ መብላት እንደምትፈልግ አጥብቃ ትናገራለች። በኋላ ላይ ኤርፍራየር ሽልማት የሆነበት የዳንስ ውድድር ይመለከታሉ። ደስ ያላት ያንዱ ኪምዌልን ወደ መድረክ ወጥታ ወሰደችውና ለዳንስ ችሎታዋ ምስጋና ይግባውና ያንዱ ሽልማቱን ታሸንፋለች። ቀኑን አብረው ያሳልፉና ወደ ቤት በሚመለሱበት ጊዜ ያንዱ በኪምዌል ትከሻ ላይ ተኝታለች። ኪምዌል ያንዱን ወደ መኝታ ክፍሏ ካደረሳት በኋላ ሁለቱም ስለ እርስ በእርስ ማሰብ ማቆም አልቻሉም። በቀጣዩ ቀን ጁንጋህ ተማሪዎች እርስ በርሳቸው በደንብ እንዲተዋወቁ ለማድረግ በእያንዳንዱ ሚተኝነት ለ20 ጊዜ የግፉዎች ልምምድ ወይም ፑሽአፕ እንዲያደርጉ ታስገድዳቸዋለች። ቀኑ መጨረሻ ላይ ሁሉም ተቀምጠው አንደኛው ተማሪ ኪምዌልን የምትወደው ሴት ልጅ እንዳለች ይጠይቀዋል። ከዛም ኪምዌል ወደ አንዱ ይመለከታል። በትምህርት ቤቱ የሚወዳት ልጅ እንዳለች ፍንጭ ይሰጣል። ነገር ግን ለመቀበል ዝግጁ አይደለም። ያንዱ የኪምዌል የተናገረው ልጅ እሷ ልትሆን እንደምትችል እያሰበች ታፍራለች። በኋላ ኪምዌል በመምህራን ቢሮ ውስጥ የሶዋን ደም ያለበት ሸሚዝ የያዘችበት ቪዲዮ ይገኛል። ይህም የሃጁንን ችግሮች ለትምህርት ቤቱ የዘገበችው ሶዋን መሆኑን ያሳያል። የተናደደው ኪምዌል ሶዋንን ይጋፈጣል። እሷም ኪዮንግሩን የእርሷን ትዕዛዝ እንዲከተል ኪምዌልን ለመቆጣጠር ይህንን እንዳደረገች ትቀበላለች። በሌላ በኩል ሃጁን በቁጣ በሶዋ ላይ ለመበቀል ያስፈራራል። ኪምዌል ከዛ በኋላ ወደ ጣሪያው ይሄድና ይረጋጋል። ከሶንግ ጋር ከመገናኘቱ በፊት ትምህርት ቤቱ ከእንግዲህ የሃጁንን ድክመት እሱ ለመቆጣጠር መጠቀም እንደሌለበት አጥብቆ ይገልጻል። ከዚያ በኋላ ኪምዌል ሃጁንን ለማረጋጋት ያገኘዋል። ግን ሃጁን በሱ ምትክ ውድድሩን ስለተቀላቀለበት ብስጭቱን ይገልጻል። በመካከላቸው ያለውን ውጥረት የተመለከተችው ጁንጋህ በዝናብ ውስጥ የግፉዎች ልምምድ እንዲያደርጉ በመግደል ትቀጣቸዋለች። ሆኖም ጁንጋህ ለተማሪዎቹ አዝኖላት ለራት ወደ ቤት ሁሉንም ትጋብዛለች። ጁንጋህ ተጨማሪ እቃዎችን ለመግዛት ወጣ ስትል አንደኛው ተማሪ በማቀዝቀዣ ውስጥ ጭማቂ መስሎት አንድ መጠጥ አግኝቶ ለሁሉም ያፈሳል። ብዙም ሳይቆይ ሁሉም ተማሪዎች ይሰክራሉ። ወደ መጸዳጃ ቤት የሄደው ሃጁን ሶዋህን በአንድ ጥግ እያለቀሰች ያገኛታል። እያዘነላት ሃጁን እንባዋን እንድታብስ ቲሹ ይሰጣታል። ይህ በእንዲህ እንዳለ ከሰከረችው ያንዱ ጋር ያለው ኪምዌል ወደ እሷ በመጠጋት ሊስማት ይደርሳል። በዛ ቅጽበት ጁንጋህ ተመልሳ በመምጣት ሁሉም ተማሪዎች ሰክረው በማግኘቷ ትደነግጣለች። ወዲያው አሽከርካሪ በመጥራት ተማሪዎቹን ወደ መኝታ ክፍላቸው እንድትወስድ ታደርጋለች። ወደ ኋላ በሚመለሱበት ጊዜ ተማሪዎቹ ስለታመሙ አሽከርካሪውን እንዲያቆም ይጠይቃሉ። ወደ መኪናው ሲመለሱ ሶዋህ አብራቸው እንዳልነበረች አላስተዋሉም። ሶዋህ ከጠፋች በኋላ ብቻዋን እንደቀረች ስትገነዘብ በጫካ ውስጥ ብቻዋን መሄድ ትጀምራለች። በመኪናው ውስጥ ያሉት ተማሪዎች በመጨረሻ ሶዋህ እንደጠፋች ተገንዝበው ይደነግጣሉ። ጁንጋህ እሷን ለማግኘት በፍጥነት ለፍለጋ ይዘጋጃል። ሶዋህን ለማግኘት ቆርጣ የተነሳችው አንዱ ከኪምዌል ጋር አብራ እሷን ለመፈለግ ትወጣለች።
ያንዱ እግሯን ስለተጎዳች ኪሙል ተሸክሞ ወደ መኪናው ይመልሳታል። ይህ በእንዲህ እንዳለ ሀጁን ራሷን ልትጎዳ ትችላለች ብሎ በመፍራት ስለ ሷህ ስሜታዊ ሁኔታ መጨነቅ ይጀምራል። ሀጁን ሷህን ለመፈለግ ሄዶ እሷን በባህር ዳር ቆማ አደገኛ ነገር ልትፈጽም ስትል ያገኛታል። ሀጁን እሷ ብቻዋን እንዳልሆነች በማረጋገጥ ለማረጋጋት ይሞክራል። አንድ ሰው እንደሚያስብላት የተረዳችው ሷህ መጥፎ ዓላማዋን ለማቆም ተወስናለች። ሀጁን ጃኬቱን ሰጧት ወደ መኪናው አብረው ይመለሳሉ። በመዘግየቱ ምክንያት ሁሉም ተማሪዎች ትምህርት ቤት ዘግይተው ይደርሳሉ። ትምህርት ቤት ሲደርሱ ኪዮንግሩንና ጁንጋህ እየጠበቋቸው ያገኛሉ። ጁንጋህ ለተወሰነ ጊዜ የስልጠና ቡድኑን ለማቆም ስትወስን ይህ ለቲቦም ተማሪዎቹን ከመኝታ ክፍላቸው እንዳይመጡ የመርዳት እድል ይሰጠዋል። በዚያን ቀን ያንዱ ሰክሮ የነበረው ኪሙል ሊስማት እንደደረሰ ከፊቷ ትዝ ይላታል። በጭንቀት ያንዱ በእውነት ምን እንደተፈጠረ ኪሙልን ትጠይቀዋለች። እሱ ግን እሷ ከንፈራቸው ከመነካካት በፊት እንደተኛች ለመቀበል እንቢ በማለት ያፌዝባታል። በኋላ ያንዱ ኪዮንግሩንና ሶንግ ቲቦምን የማባረር እቅዳቸውን ሲያወሩ በአጋጣሚ ትሰማለች። ያንዱ ተጨንቃ ምን ማድረግ እንዳለባቸው ለማወቅ ወዲያውኑ ለኪሙል ትነግራለች። ኪሙል የበለጠ ችግር ሊፈጥር እንደሚችል ያንዱ ጣልቃ እንዳትገባ ይመክራታል። የኪሙልን ምክር ችላ በማለት ያንዱ ስለ ትምህርት ቤቱ እቅድ ለቲቦም ትናገራለች። ዜናውን ከሰማ በኋላ ቲቦም እንደ ርዕሰ መምህርነት ያደረገችውን ሁሉ በማጋለጥ ኪዮንግሩን ላይ ለመበቀል ይወስናል። ቲቦም ጋዜጠኛ ጓደኛውን አግኝቶ ሁሉንም ዝርዝሮች ያጋራል። ጋዜጠኛው ኪዮንግሩንን በማግኘት ስለ ቲቦም ከተማሪዎቹ ጋር ቃለ መጠይቅ ማድረግ እንደሚፈልጉ ይናገራል። በምላሹ ኪዮንግሩን በቃለ መጠይቁ ላይ የሚሳተፍ ማንኛውም ሰው ሁሉንም ውጤቶቹን እንደሚያጣና ከትምህርት ቤት ሊባረር እንደሚችል በማስጠንቀቂያ ተማሪዎችን ያስፈራራል። በዚህ ምክንያት ከያንዱ ውጪ ሌላ ተማሪ በቃለ መጠይቁ ለመስማማት ፈቃደኛ አይሆንም። ያንዱ ቃለ መጠይቁን ልትጀምር ስትል ኪሙል በፍጥነት በመግባት ከክፍሉ አውጥቷታል። ኪዮንግሩን በእርግጥም ልታባራት እንደምትችል ያስጠነቅቃታል። ያንዱ ተበሳጭታ ኪሙልን ፈሪ በማለት ከሱ ትሄዳለች። በኋላ ያንዱ ቲቦምን ታገኘዋለች። እሱ ሊረዳት ባለመቻሉ ይቅርታ ይጠይቃል። ቲቦም እሱን ለመርዳት ከመመከር ይልቅ ያንዱ በምርቃው ላይ እንድታተኩር ይነግራታል። ይህ በእንዲህ እንዳለ ኪሙል ስለ ያንዱ ቃላት በማሰብ ፈሪ እንደነበር ይገነዘባል። ያንዱን ለመፈለግ ይሄድና በመጨረሻ ዝናብ ውስጥ ተቀምጣ ያገኛታል። ብዙም ሳይቆይ ኪሙል ከጎኗ ተቀምጦ ይቅርታ ይጠይቃታል። በምትወስነው በማንኛውም ውሳኔ እንደሚደግፋት ቃል ይገባላታል። ይህን ስትሰማ ያንዱ ቃለ መጠይቁን ለመቀጠል ጉልበት ይሰማታል። ቃለ መጠይቁን ከጨረሰች በኋላ ያንዱ ምን እንዳደረገች ለመንገር ቲቦምን ታገኘዋለች። በተመሳሳይ ጊዜ ቲቦም ከጋዜጠኛው ጓደኛው ስለ ትምህርት ቤቱ ምንም ነገር እንዳያተሙ እንደተነገራቸው መልእክት ይደርሰዋል። ቆርጦ የተነሳው ቲቦም ሌላ ጋዜጠኛ አግኝቶ ትምህርት ቤቱ ለሀብታም ተማሪዎች ሲል ውጤቶችን ሲቀይር ቆይቷል በሚል ጠንካራ ማስረጃ ስላለው ታሪኩን እንዲለቁ አጥብቆ ይናገራል። ይህ ውይይት በውጤት ማጭበርበር ተጠቃሚ ከሆኑት ተማሪዎች አንዷ በሆነችው ሷህ ይሰማል። ቲቦም ሁሉንም ነገር ያጋልጣል ብላ በመፍራት ሷህ ቲቦምን በሐሰት ለመክሰስ እቅድ ታወጣለች። በጭፈራ ልምምድ ወቅት ሷህ የወደቀች መስላ ትሰራለች። ቲቦም ሊረዳት ሲሞክር ጮክ ብላ በመጮህ በሁሉም ፊት በንቀት ትከሷለች። የሷህ እናት ቲቢን በፍጥነት ትምህርት ቤት ትደርሳለች። ቲቦም የወደቀችውን ሷህንን እየረዳ ብቻ እንደነበር ቢናገርም እሱን ለመክሰስ ያስፈራራል። ማንም አያምነውም። ጁንጋ ቲቦምን ለመከላከል ብትሞክርም ማንም የሚሰማት አይመስልም። ሷህ የፈተና መልሶች በመስረቅ በተፈጠረ ትልቅ ቅሌት ውስጥ ስትገባ ሁኔታው ይባባሳል። ምርጥ ተማሪ ሆኖ ለመቆየት የምትፈልገው ሷህ የፈተና መልሶች ያለበትን ፍላሽ ከመምህራን ቢሮ ሰርቃ ኪሙል ላይ ለመቀባት ትሞክራለች። በዚያች ምሽት ሷህ ላይ ማስረጃ ሊሆን የሚችል ቪዲዮ ፍለጋ በድብቅ ወደ ኪሙል ክፍል ትገባለች። ሷህ ላፕቶፑን ስትከፍት ቲቦም ይይዛታል። ፍላሽ አንጻፊውን የሰረቀችው ሷህ መሆኑን ይገነዘባል። ቲቦም ሷህንን እንድትናዘዝ ይገፋፋታል። የፈራችው ሷህ ላፕቶፑን ሳትወስድ ከኪሙል ክፍል ትወጣለች። ላፕቶፑ ግን ክፍት ሆኖ እሷ የፈተና መልሶች ስትሰርቅ የሚያሳየው ቪዲዮ እየተጫወተ ነው። በሷ ግዴለሽነት ምክንያት የሚያልፍ ተማሪ ቪዲዮውን አይቶ በሷህ ክደት ይደነግጣል። ተማሪ በፍጥነት ቪዲዮውን ለያንዱ ምርጥ ጓደኛ ያጋራል። እሱም በማህበራዊ ሚዲያ ላይ ይለጥፈዋል። ቪዲዮ ሲሰራጭ ሁሉም ተማሪዎች ኪሙል ላይ የቀባችው ሷህ እንደሆነች እውነቱን ይረዳሉ። ቪዲዮ መሰራጨቱን ያላወቀችው ሷህ ስህተቷን ለመናዘዝ ድፍረት እንድታገኝ ተጨማሪ ጊዜ እንዲሰጣት ቲቦምን ትለምነዋለች። በኋላ ላይ ሷህ በእናቷ እጅ እንደ አሻንጉሊት እንደተሰማት በመጨረሻ አምናለች። በተለይም ጓደኞቿን ኩራቷን እና ነፃነቷን ካጣች በኋላ ተራ ተማሪ መሆን ብቻ እንደምትፈልግና ምን ያክል እንዳዘነች ትገልጻለች። ሷህ ብቸኝነትና ተስፋ የቆረጠ ስሜት ስለተሰማት ትምህርት ቤቱን ለመልቀቅ ወሰነች። ከመውጣቷ በፊት ለሁሉም ተማሪዎች በተለይም ለያንዱና ኪሙል የይቅርታ መልእክት ትጽፋለች።
ሶዋ ልትሄድ ስትል ዶንግዜ ጋር ትገናኛለች። እሱም እዚያም እንደምትሰራ ይጠይቃታል። ሶዋ ለኪሙኤል ይቅርታ መጠየቅ እንደምትፈልግና እሱን ለመጋፈጥ በጣም እንደፈራች ትናገራለች። ከዚያም ሶዋ ዶንግዜን የፍቅር ቀጠሮ እንዲወጣላት ጠየቀችው። እሱም ተስማማ። ሶዋ በህይወቷ ለመጀመሪያ ጊዜ ከውጤትና ከፈተና ጭንቀት ነፃ ሆና አንድ ቀን ትዝናናለች። በቀኑ መጨረሻ ላይ ሶዋ ለመጀመሪያ ጊዜ በህይወቷ ደስተኛ ትዝታ እንዳላት በመናገር ዶንግዜን ታመሰግናለች። በስሜት የደከመችው ሶዋ መውጫ መንገድ እንደሌላት ተሰምቷት ሁሉንም ችግሮቿን ለማምለጥ ራሷን ለመጉዳት ትሞክራለች። ሆኖም ጓደኞቿ ዶንግዜና ያንዱን ጨምሮ ያቆሟታል። እንደ ድል ሆኖ ሶዋን ከጥልቅ ሐዘኗ ማዳን ችለዋል። ሶዋን ሁሉንም ስህተቶቿን አምና ትምህርት ቤት ለሚመጡት መዘዞች ለመዘጋጀት ወሰነች። በኋላ ሶዋ ወደ ትምህርት ቤት ስትመለስ ተማሪዎቹ በደስታ ይቀበሏታል። ሁሉም ሰላም ፈጥረው እንደገና ጓደኛሞች ይሆናሉ። ህዊ ደግሞ ኪዮንግሩንን ጉቦ መስጠቷን ትቀበላለች። ስለዚህ አሁን ሶንግ አዲሱ ርዕሰ መምህር ይሆናል። ይህ በእንዲህ እንዳለ ኪሙኤል ለያንዱ ፍቅሩን ይናዘዛል። በፊልሙ መጨረሻ ላይ ከክፍሌና ከክፍሌ ተማሪዎች የተውጣጣው የጭፈራ ቡድን የተወዳደረበትን ውድድር ያሸንፋል። ሁለቱም ክፍሎች ባሉ ተማሪዎች መካከል ያለው ወዳጅነት እየጠነከረ ይሄዳል። የተለያየ አስተዳደጋቸውና ችሎታቸው ቢኖርም አብረው መስራትን ይማራሉ። በያንዱና በኪሙኤል መካከል ያለው ግንኙነት ደግሞ ወደ ፍቅር ያድጋል። ተማሪዎቹ ድላቸውን አክብረው ወደ ትምህርት ቤት አብረው ይመለሳሉ። ፊልሙ ያበቃል። ቪዲዮውን ከወደዱት ቻናሉን ላይክ ማድረግ እና ሰብስክራይብ ማድረግ አይርሱ። በሚቀጥለው ጊዜ እንገናኛለን።